ዘንድሮ ኮሊደር ብለን እንደ አዲስ የምንጀምረው አይኖርም። ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው። ከንቲባ አዳነች አቤቤ ሰላምን እንሻለን። የትግራይ ኃይል አባላት የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። የተወደዳችሁ የኢትዮ ኤችዲ ሚዲያ ተከታታዮቻችን የከበረ ሰላምታችን በያላችሁበት ይድረሳችሁ እያልን እናንተን ይመጥናሉና መደመጥ ይገባቸዋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። ዘንድሮ ኮሊደር ብለን እንደ አዲስ የምንጀምረው አይኖርም። ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው። ከንቲባ አዳነች አቤቤ በዘንድሮ ዓመት 2018 በአዲስ አበባ ከተማ የኮሊደር ስራ ተብሎ እንደ አዲስ የሚጀምር ስራ እንደማይኖር፣ የዘንድሮ ትኩረት በቤት መገንባትና የውሃ አቅርቦት ማሻሻል እንደሆነ ከንቲባ አዳነች አቤቤ ተናግረዋል። ከንቲባ አዳነች አቤቤ ይህንን ያሉት አዲስ አበባ ምክር ቤት በሰጡት ማብራሪያ ነው። በማብራሪያቸው እስካሁን በኮሊደር ስራ የተገኙ ውጤቶች ከከተማው ስፋት አንጻር ገና እንደሆነ ገልጸዋል። ስራዎች የተሰሩት ታቅዶባቸው የበጀት ዝግጅት ተደርጎ ቤቶች ተዘጋጅተው የበጀት ቅደም ተከተል ተስተካክሎ መሆኑን አንስተዋል። ስራው ሰፊ ዝግጅት የሚፈልግ እንደሆነም አመልክተዋል። በዚህም በዘንድሮ ዓመት በ2018 በከተማው የኮሊደር ስራ ተብሎ እንደ አዲስ የሚጀምር ነገር እንደማይኖር አሳውቀዋል። የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል ምክር ቤቱን ያሉት ከንቲባ አዳነች አቤቤ ዘንድሮ ዋናው ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ብለዋል። ይህም ቢሆን ግን ስታንዳርዳቸውን መጠበቅ ያለባቸው የከተማ መንገዶች እንደሚሰሩና እንደሚታደሱ አመልክተዋል። እነዚህ መንገዶች የትራፊክ ፍሰቱን የሚያስተካክሉ፣ ቅድሚያ የሚሰጣቸው ህዝቡ የጠየቃቸው መንገዶች እንደሆኑም ተናግረዋል። የመንገዶቹም ስራ ሲሰራ የኮሪደር ልማት ስታንዳርድ እንደሚከተሉ ገልጸዋል። የተሽከርካሪ መንገዶች ስራና እደሳ፣ የተሽከርካሪ መንገዶች ማስፋፋት ስራ፣ የእግረኛ መንገዶች ስራ፣ የሳይክል መንገዶች ስራ እንደሚኖር ጠቁመዋል። ሁሉንም በአንዴ መጀመር አንችልም። አሁን ላይ አጥንተን ጨርሰን ከኡራኤል ቦሌ ብራስ ቪአይፒ የሚገኘው ነው። እሱ እየተሰራ ነው። በፍጥነት ካልሰራ ነው ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የትራፊክ ፍሰቱ ላይ ጫና ያሳድራል። ለዛም የጀመርነውን በፍጥነት እየጨረስን ነው ሌላ የምንጀምረው ብለዋል። በዚህ ዓመት ኮሊደር ብለን እንደ አዲስ የምንጀምረው አይኖርም። ጥናት እናደርጋለን፣ ቤቶችን እንገነባለን፣ ቅድሚያ ሊሰጣቸው ይገባል በተባሉ ላይ ከህዝብ ጋር ውይይት እናደርጋለን፣ ተግባቦት እንፈጥራለን ሲሉ አስረድተዋል። የመንገድ ግንባታዎች ግን ቀድሞ የተጀመሩ ከልማት ተነሺዎች ጋር ችግር ገጥሟቸው የነበሩ በራስ ኃይል መሰራታቸውን እንደሚቀጥሉ አሳውቀዋል። ሰላምን እንሻለን። የትግራይ ኃይል አባላት የኛ ጥያቄ መመለስ የማይችል አመራር የሌላን ህዝብ ጥያቄ ሊመልስ አይችልም። የትግራይ ኃይል የመብት ጥያቄ አንስተው በከተማ ዋና መንገዶች ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ ቁጣን ባዘለ ድምጽ የደሞዝና ጥቅማ ጥቅም ጥያቄዎች ይመለስልን፣ የሰራዊቱን ጥያቄ የማይመልስ አመራር የሌላውን ህዝብ ጥያቄ መመለስ አይችልም፣ የሰራዊት ድምጽ ይሰማ፣ ሰላም እንሻለን፣ ክብር ለሰራዊትና ለተሰዉ ቤተሰቦች አባላት የሚሉና ሌሎች መፈክሮችን አሰምተዋል። ሰላማዊ ሰልፈኞች መፈክራቸውን እያሰሙ ወደ ትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቢያመሩ ፕሬዝዳንቱን ማግኘት አልቻሉም። ጥያቄያቸውን ሰምቶ መልስ የሚሰጥ ኃላፊ በማጣታቸው የተቆጡት ሰልፈኞቹ ከቀኑ 7 ሰዓት እስከ 11 ሰዓት ከመቀለ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን ዋና መኪና መንገድ በድንጋይና በአካል ዘግተው ውለዋል። ይህ መረጃ ከተዘጋጀበት ጥቂት ደቂቃዎች በፊት የሰላማዊ ሰልፈኞች ተወካዮች ከጊዜያዊ አስተዳደሩ ከፍተኛ አመራሮች ጋር ለውይይት መቀመጣቸውን ተከትሎ የተዘጋው መንገድ መከፈቱን ቲክቫ ኢትዮጵያ የመቀለ ቤተሰብ አረጋግጧል። በተጀመረው ውይይትም ጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ መገኘታቸውና ለመገኘታቸው ማረጋገጥ አልቻልንም። የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት በተካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ በመደበኛ ስብሰባው ያሳለፋቸው ውሳኔዎች በቅድሚያ ምክር ቤቱ የተወያየው የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ነው። ኮሚሽኑ ሀገራችን የኒውክሌር ቴክኖሎጂ ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተመጣጠነ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብና ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የምርመራና የማስተባበር ኃላፊነት እንዲኖረው ተደርጎ ደንብ ተዘጋጅቶለት ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡን በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንደሚደረግ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን በወጣ ደንብ ላይ ነው።
ተቋሙ የሚሰጣቸው የምርምር፣ የቴክኖሎጂ ሽግግር፣ የተግባር ተኮር ስልጠናና ማማከር እና ስፔሻላይዝድ ላቦራቶሪ አገልግሎቶችን በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ወጪውን በሙሉ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የአገልግሎት ክፍያ ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡን በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንደሚደረግ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢትዮጵያ አደጋ ስጋት ምላሽ ፍቃድ ጽሕፈት ቤት ለማቋቋምና የሚሰበሰበውን የፍቃድ ገቢ መጠን ለመወሰን የወጣ ደንብ ላይ ነው። የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽሕፈት ቤት በአዋጅ ቁጥር 1386/2017 የተቋቋመውን የአደጋ ስጋት ምላሽ ፈንድ ለማስተዳደር የሚቋቋሙ ሲሆን የሚሰበሰበውን የፈንድ ገቢ መጠን ለመወሰን እንደሚችልም ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡን በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንደሚደረግ በሙሉ ድምጽ ወስኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።